ትንሽ ማስታወሻ ይሄንን እንድጽፍ ያነሳሳኝ ታዳጊ ልጆች መንፈሳዊ ታሪኮችን በቀላሉ እንዲይዙና እንዲረዱ ከማሰብ ነው። The quiet shade has left my soul. ራቁቴን ነኝ ከክብር ርቄ. By the sweat of my brow I'll know the ground. ወደ መሬት እስክመለስ. አዳምና ሔዋን ከጥፋት በኋላ አዳምና ሔዋን ጥፋት እንዳጠፉና አታድርጉ የተባሉትን እንዳደረጉ ስለገባቸው ተደበቁ። ስለ ጥፋታቸው በየተራ ሲጠየቁ ሰበብ መፍጠር ጀመሩ። አዳም ሲጠየቅ ከኔ ጋር እንደሆነ የሰጠኸኝን ሴት ከዛፍ ሰጠችኝና በላሁ አለ። ሔዋን ስትጠየቅ ደግሞ እባብ አሳሳተኝና በላሁ አለች። ሁሉም ምክንያት ቢደረደርም ከቅጣት ግን መዳን አልቻሉም። ሰበባቸው ሊያዝናቸው አልቻለም። ስለዚህም ይኖሩበት ከነበረበት ከዚያ የሚያምር ከኤደን ገነት ወጡ። አዳምም እርሻ ጀመረ። ከዛም ከወጡ በኋላ አዳምና ሔዋን ልጆቹን ወለዱ። በመጀመሪያ ቃየን ሲወልዱ ቀጥለውም አቤልን ወለዱ። ቃየንና አቤል ቃየን ልክ እንደ አባቱ ገበሬ ሆኖ ማረስ ጀመረ። ወንድም አቤል ደግሞ ከብት በማርባት ስራ ላይ ተሰማራ። አቤል ፈጣሪን የሚፈራና ቀና ልብ ያለው ታዛዥ ልጅ ነበር። ቃየን ደግሞ ትዕቢተኛና በጣም ቀናተኛ ልጅ ነበር። ከብዙ ቀንም በኋላ ቃየን ከምድር ፍሬ እንዲሁም አቤል ከበጎቹ መጀመሪያ የተወለደውን ጥሩ በግ አቀረበ። እግዚአብሔርም ወደ አቤልና መስዋዕቱ ተመለከተ። ቃየንም እጅግ ተናደደ። በዚህም በወንድሙ ላይ ከፍተኛ ቅናት አደረገበት። ክፉ ነገርን ለማድረግ በማሰብ ቃየን ወንድሙ አቤልና ወደ ሜዳ እንሂድ አለው። ቃየንም በወንድሙ ላይ ክፉ ነገር በማድረጉ ተረገመና ተንከራሳች ሆነ። ከሄድንም በምስራቅ በኖድ ምድር ተቀመጠ። ቃየን ሚስት አገባና ሄኖም የሚባል ልጅ ወለደ። አቤልም ቃየን በቃየን ክፋት ስለሞተ በሱ ፋንታ አዳምና ሔዋን ሴት የሚባል ልጅ ወለዱ። አዳም ሚስት ማን ትባላለች? አዳምና ሔዋን የተደበቁት ለምንድን ነው? የአዳም የመጀመሪያ ስራ ምን ነበር? ከቃየን ቀጥሎ የተወለደው ትንሹ ወንድሙ ማን ነው? አቤል ከሞተ በኋላ የተወለደው ወንድማቸው ማን ይባላል? በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።